ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለግንቦት በዛቲ ዕለት አይረፈት ቅድስት እሌኒ እሙ ለቆስጠንጢኖስ ንጉሥ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሁና ሳለች ወደ ባሕር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የበራንጥያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለእስክንድሪያ ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህም በኋላ ሦስተኛውን መስቀል በላይ አኖረች። ያን ጊዜ ያ የምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህም በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእሌኒ ውስተ ምድረ ሕይወት የልዳ ምክረ መንፈስ ቅዱስ አመወሰዳ ለሃይወ በድን ለበለኪፈ መስቀልት ቅድመ አውዳ እማይቴ አንተ ትቤሎ ወእምአይ እንግዳ ዘተረከብ ከግዱፈ በበዳ። በዚችም ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የረፍታቸው መታሰቢያ ነው። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። በዚችም ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያን የከበረችበት ሆነ። በዚችም ቀን ከአባ ኖባ ጋራ 318 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባካያን ሰማዕቶ ጻድቃኑ መላእክት ትጉሃን ደናግል አድኅዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ወብፁዕ አቡነ እስትንፋሰ ክርስቶስ ዘተሰሜ ብርሃነ ክርስቶስ አበ መነኮሳት ጸሎት ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የመነኮሳት አባትና ብርሃነ ክርስቶስ የተባለው ብፁዕና ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ተአምሪ ነው። ጸሎትና በረከቱ
ከሁላችን ከሕዝበ ክርስቲያን ላይ ይኖር ለዘላለሙ አሜን። ነፍሰ ገዳይና ሌባ ዝሙተኛ የሆነ አንድ ክፉ ሰው ነበረ። ከዕለታትም በአንድ ቀን በአባታችን እስትንፋሰ ክርስቶስ በዓል ቀን ወደ ቤተ ክርስቲያን ሄደ። ከነዚያ ደርሶ ሚያዝያ 9 ቀን ለእረፍቱ በዓል የተዘጋጀውን ፍራፍሬ ቀመሰ። ከምጽዋቱም ጠጣ። መቃብሩም ካለበት ቤተ ክርስቲያን ፊት ለፊት ቆሞ ተማጸነውና ከዚያ በኋላ ወደ ቤቱ ሄደ። ከጥቂት ቀን በኋላ በድንገት ታሞ በክፉ አሟሟት ሞተ። ነፍሱ ከስጋው ስትለይ የጨለማ አጋንንት ከበዋት እያዳፏት እየገረፏት ወደ ሲኦል ወሰዷትና ወደ ጥልቅ እሳት አወረዷት። ያን ጊዜ አባታችን ብርሃነ ክርስቶስ ከመንበረ ጸባዖት ፊት ደርሶ ሰማይና ምድርን ለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ በአንተ ስምና በእናትህ በድንግል ማርያም ስም ተማጽኛለሁና ይችን ክፉ ነፍስ ማርልኝ፣ በጸሎቴ ተማጽኛለሁና ለመታሰቢያም የተደረገ ፍርፋሪንም ቀምሳለች፣ ስጋዋ በቦታዬ ተቀብሯል፣ ማርልኝ አለው። ጌታችንም ወዳጄ ውሻ ይማራልን? በእኔ ላይ እጅግ በደል አድርሳለችና ለአንተ ያደረገልህ ምን ስራ አለና በምን እምርልሃለሁ አለው። ብፁዕ አባታችን ስለ እኔ ስትል በቸርነት ማርልኝ፣ የሰጠኸኝን ቃል ኪዳን እንዳትታበይ የመታሰቢያን ፍርፋሪ ቀምሳለችና ማርልኝ አለው። ያን ጊዜ ጌታችን ቅዱስ ሚካኤልን ያችን ነፍስ ያመጣት ዘንድ አዘዘው። እርሱም ሄዶ አመጣት። ጌታችንም አንቺ ነፍስ ለወዳጄ ለእስትንፋሰ ክርስቶስ ምን አደርገሻል? ያደረግሽውስ ምን ነገር አለ ብሎ ጠየቃት። ያችም ነፍስ በበዓሉ ቀን ወደ እርሱ ቦታ ሂጄ ለመታሰቢያው የተደረገውን ፍርፋሪ ቀምሻለሁ፣ ከእርሱ ፍቅር የተነሳ መታሰቢያውን ለማድረግ አስቤ ነበር። ወደ ቤቴ በሄድኩ ጊዜ ድንገት ሙቼ ወደዚህ መጣው ብላ መለሰች። ጌታችንም ወዳጄ ምሬልሃለሁ፣ ወደ ዘላለም ደስታ ትግባ አለው። አባታችንም ሰግዶ ያችን ነፍስ ተቀብሎ ወደ ዘላለም ቤቱ አስገባት። ጸሎቱና በረከቱ የአባታችን የእስትንፋሰ ክርስቶስ አማላጅነትና ጠባቂነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን ለዘላለሙ አሜን። በይቲ ጾም ደይነት ሶስና መደረበናት ሶስና በዚህች ጾም ከወንበዴዎች እጅ አመለጠቻል። ከወንበዴዎች እጅ፣ ከገዳዮች እጅ፣ ከአመፀኞች እጅ ዳነች። አመፀኞች ወንበዴዎች በአንድ ላይ ተደራጅተው ሶስናን ሊገድሏት ሊያጠፏት ወደ እርሷ ሄዱ። መጀመሪያ በነፍስ ሊገድሏት ነበር። ወደ እርሷ ይሄዱ። በነፍስ እንድትሞት ባዶ እንድትሆን የማትረባ በእግዚአብሔር ፊት ሞገስ የሌላት እንድትሆን ሞገስ አልባ ሊያደርጓት፣ ክብር አልባ ሊያደርጓት። ሶስና ገላዋን በትታጠብበት ጊዜ ወደ ጓሮዋ ገቡ። ከዚያ በኋላ ሶስናን አንድ ጥያቄ ጠየቋት። ሶስና ካንቺ ጋራ ነውርን ፈጸምና እግዚአብሔርን እናሳዘነው እባክሽ እሺ በይን አሏት። ከኔ ጋር እንዴት ሆኖ አለች። ምን ችግር አለ? ብዙ ጊዜ ምን ችግር አለ ነው የሚላቸው። ይሄ ልቅ ኃጢአተኛ ምን ችግር አለ? ምንም ነገር ብሎት ምን ችግር አለ? ችግር ባይኖር ሲጀምር ችግር አለ ብሎ ይነገራል እንዴ? ችግር ስላለ መስሎኝ እንዴ? ችግር አለ። ያውም የነገረህ እኮ ትንሹን ችግር ነው እንጂ ችግርማ አለ። ምንም ነገር ሲያደርግ ምን ችግር አለው? ቤተክርስቲያንም እንደ ሃይማኖትም እንዳይገባ ነው ምን ችግር አለው የሚለው ነው። በተለይ ወጣቶች ብትኖሩ ብዙ እናወጋ ነበር፣ የላችሁም። ጠበል ቦታ ስትሄዱ ስርዓት አስከባሪ ምናምን ወጣቱ ነው። አንዱ የወጣት ስርዓት የክርስቲያን ስርዓቱ ከምን ይጀምራል? ካለባበስ አይደለም? የለም አለባበሱ የለም፣ የጠጉር ስርዓት የለም። ሁሉ ነገር ባዶ ሆኖ እዛ በጫማው ልቅ እንጂ ወንድም ዓለም ተው እንጂ መጀመሪያ ትጥቁን ሱሪውን ቀበቶውን ጠበቅ፣ ከዚያ ጠጉሩንም ልብሱንም በልክ ጋንጋን እየሸተቱ አርብ ጠዋት ጠበል ቦታ የሚያስተናግዱን ሰዎች እኮ ነው ያሉት። ለዚያ እኮ ነው አጥማቂው ተጠማቂው አጥማቂ ሆኖ የምናገኘው። ጠበል የሚያስፈልገው አንዳንዴ ሕክምና የሚያስፈልገው ሰው አሳካሚ ሆኖ ሄዶ አግኝታችሁ ታጣውቁ። ሰሞኑን እንደውም የቅርብ ልንገራቸው። ይሄ ብዙ መቆም የሚባል ነገር አለ መሰልና እኛ እንኳን አልቆምንም፣ ዝም ብሎ ብቻ ደካማ ስለተሆነ ይመስለኛል ወገብና እግር እንደማመም አደረገኝና ሄድኩ። አንዱ ሰው ይዞኝ ሄደ። ጥሩ ወንድሜ ነው። ከዛ በስመ ምናምን ተብሎ ያው ሐኪም ለራስም ሲባል የሚጨማመር ነገር ይኖራል።
እንዴትም አድርጎ እኔን የሚደረገውን በሙሉ አድርጓሽ እስኪ አንተም ታየው አልኩት። ከዛ እግሩን ሲያይ እንዴ አንተ ራሱ እኮ ቤንድ አድርጓል ዞሯል እኮ አለ። ወገብህም ተዛንፏል። ከኔ ይልቅ ታማሚ ማን ቢሆን ጥሩ ነው? እኔ 12 ቀን ተመላላሽ ታካሚ ሲባል 26 ቀን ታካሚ አሳካሚ አንዳንዴ ታካሚ ይሆናል ጎበዝ። ጠበል እየቀዳን እየሰጠን እኮ እኛ እግሬ እያልን አንድ ቀን በኩባያ ወስደው እኮ አንዲት ኩባያ ጠበል ጠጥተው ድነው ታምር የሚናገሩ አሉ። የእምነት ጉዳይ እኮ ነው። እነዚህ ወደ ሶስና የሄዱ ሰዎች ረበናት ይባላሉ። ረበናት አይሁድ እዚያ ምኩራቡ ላይ በሙሉ ትርፍራፊውን የሚለቀሙ አንደኞች ናቸው። አንድ የተረፈ ነገር አይቀራቸውም። ሁሉን እናጋፍራለን የሚሉ ናቸው። ከዚያ ውጭ በአገልግሎቱ ቀድሞ አዋቂ ነን የሚሉ ናቸው። አገልግሎት ስላችሁ ይሄ የኦሪቱን የንባቡን የትርጉሙን ስርዓት አይደለም። ከሱ ነፃ ናቸው። ከሱ ነፃ ናቸው። ከፊደል ነፃ ናቸው። ከእውቀት ነፃ ናቸው። ከስርዓትም ነፃ ናቸው። ግን ዋና ያስተናብራሉ የሚባሉ እነሱ ናቸው። አሁን ከኛ ጋር አሏት እኛ እኮ ነን ሰዎቹ አውቀሽናል አሉ። በቃ የትልቅ ልብስ ለብሰው እየዞሩ ሰፈሩን የሚያስቸግሩ ናቸው። አውቀሽናል እኛ ጋር አሁን ነውር ሰራሽ ቢባል ማን ያምናል? ይልቅ እኛ አይተናታል ብለን ከከሰስን ከጮህን ትዋረጃለሽ፣ እድሜሽ ያጥራል፣ ዘመንሽ ይበላሻል፣ ታሪክሽ መናኛ ይሆናል። ስለዚህ ይሽበይናል። ልንጮህ ነው አሏት። ወይ ጩሁ አይመሮዬ ከሚጮህብኝ እግዚአብሔር ከሚጮህብኝ ጩሁ ጉሮሯችሁ እስኪነቃ አለቻቸው። ቲት ያለች ሴት ናት። ደስ አይል? ጩሁ። የእናንተ ጮት ምን ሲያመጣ? ለምህረት ጮህን አላችሁ። እስኪ ምን ጠብ አለ? ስለዚህ ለማዕትም ጩሁ፣ ምንም ጠብ የምታረጉት ነገር የለም አለቻቸው። እስኪ እንዲህ አይነት ኮንፊደንስ ያለን ሰዎች ነው በየመስሪያ ቤቱ ማይረባ ትንንሽ ጥቃቅን ስባሪ ጨው ያልሱንና ሙሉ አሞሌውን ይወስዱታል። ታዲያ አሞሌው ለተቋሙ እንዲቀመጥ እስኪ ጨው መላሱን ትንሽ መላሱን እናቆመው። ሽራፊው ሽርፍራፊው ትርፍራፊው ይቅርብን። እስኪ በየመስሪያ ቤቱ እኔ ለመስሪያ ቤቴ ታማኝ ነኝ፣ እኔ ለቀጠረኝ ለሾመኝ መንግስት ለሾመኝ ህዝብ ታማኝ ነኝ፣ እኔ ለሾመችኝ ከፍ ላደረገችኝ ቤተክርስቲያን ላከበረኝ ለእግዚአብሔር ታማኝ ነኝ ነበል። እስኪ አላደርገውም አለች። በፍጹም ትጮሃላችሁ ሺህ ጊዜ እንጂ አይሆን እና እንጩህ። አዎ ጩሁ። ከመጮህ መቼ ወዝናችሁ ብታውቁት ነው። ምክንያቱም ጮት ያለመደ አይጮህም፣ ያለበት ነው የሚጮሁ። ጩሁ አለቻቸው። ጮሁ። መንደሩ በሙሉ ተበጠበጠ። ህዝቡ መጣ። ምንድነው? ሶስና አንድ ጨዋ መስላ እያችኋል እጅኖም በዴ ሴት አሉ እየተቀባበሉ እኮ ምንድነው? ከወንበዴ ከጎረምሳ ጋር ያዝናት እኮ ነው የምንላቸው። ሶስና በስማ ተባለ። እያራገቡ እናጣራው የለም። ይዘዋት ዝም ብለው ቀጥ ብለው ወደ ጉድጓድ ቀጥ አድርገው ወደ መግደያ ወደ ፍርድ ቦታ ፈራጆች ተቀመጡ። ቀኝና ግራ እንስማ አላሉ። ለምንድነው? እንዴት ነው አላሉ። ከማን ጋር ነው? ወዴት ነው አላሉ። እናንተስ ንጹሃን ናችሁ ወይ ከዚህ ሐሳብ አላሉ። በሉ ውሰዱና ግደሏት አሉ። እስኪ ባካችሁ በየቦታው ኃላፊነት ላይ ያላችሁ ሰዎች በሙሉ የትኛውም የእድር የሚሆን የትልቅ መስሪያ ቤት እድር ትንሽ ነው እያልኳቸው አይደለም፣ ግን እድር የሙታንን ጉዳይ የምንፈጽምበት ነው። ሕያዋን በሕይወት እያሉ የምትሰጡት አገልግሎት እሱ ትልቅ ነው ለማለት ነው። ከሞተ በኋላ ጠላትም ቢሆን እንዳይሸተው አንስቶ ይቀብረዋል፣ ችግር የለውም። በነፍሱ እንዳይሞት፣ በረሃብ ምክንያትም እንዳይሞት፣ በኃጢአትም ምክንያት እንዳይሞት በቁም እያለ መረዳዳትና መተሳሰቡ መማማሩ ግን ትልቅ ስለሆነ ነው። እና ምን ሆና ነው? ለምንድን ነው አላለም? ነይ አንቺ ወራዳ፣ እኛ እኮ ጨዋ ሴት መስለሽን፣ እኛ እኮ ስትቅለሰለሽ አለባበስሽን አይተን ጤነኛ ሴት መስለሽን አሏት። እስኪ ሰው የሚጮህበት ላይ አብረን አንጮህ ባካችሁ። የወደቀ ግንድ ላይ መረባረብ ምን ያደርጋል? የቆመውንም አንቁረጥ፣ የወደቀውንም ለመፍለጥ አንሯሯጥ። እስኪ ተረጋግተን እናዳምጥ፣ እንስማ። እስኪ
ለምንድን ነው? እነዚህ ሰዎች እነማን ናቸው? ከአቶ ገሌ ጋር ከወይዘሮ ገሊት ጋር ምን አይነት ቁርኝት አላቸው? ምን አይነት ቁርሾ ይኖራቸው ይሆን? እናጥና። ምን 2-3 ቀን ብናድር ነገስ መፍረድ እንችል የለ እንዴ? ምን ችግር አለ? ነገም ፍርዱ የኛ እኮ ነው። ማን ይወስድብናል? እንደው ደግሞ ስድሉን አግኝተነው ዛሬ ሳንፈርድ ቀርተን ከሰዓት ብንወርድ ቢያንስ በአንድ ሰው ላይ ሳንፈርድ እኮ መሸልን ማለት ነው። ሰላም እኮ ነው። እንደው ያመልጠኛል ሳልፈርድ ብለን እንኳን ከሆነ እስኪ ተረጋግተን እናዳምጥ። በተለይ ቤተክርስቲያን ላይ ክርስቲያኑ ማህበረሰብ ወጣቱ ላይ የተቸገርነው በየሚዲያው አባቶችን ማብጠልጠል፣ አባቶች ላይ የሚደረግ ዘመቻ፣ የሚዲያ ዘመቻ በጣም አሳፋሪ ነው። እባካችሁ ነውረኛውን እግዚአብሔር ይቅጣው። አባቶች ይቀጡታል አላላችሁም? የለማ አባቶችን ለመቅጣት አባት ያስፈልጋል። የለም እሱ እንዳትጠብቁ። ወንበዴ ከሆነ እንዲያውም ይከበራል። ግን እግዚአብሔር ቀን ጠብቆ ያዋርደዋል። እግዚአብሔር ቀን ጠብቆ ይጥለዋል። ሲጀመር ለእግዚአብሔር ነው መስጠት እንጂ ወንበዴን ወንበዴ ይቀጣልኛል ብሎ መጠበቅ ራሱ እሱም ነውር ነው። ጅልነት ቂልም ያስብለናል። እንዴ ትልቅ አይደለ እንዴ? እንዴት በዚህ እንሸወዳለን? እንዴት እንታለላለን? እና ሊገድሏት ይዘዋት ሲሄዱ ዳንኤል እየሮጠ መጣ። ቅድም ያልኳቸው ያ ዳንኤል ሕፃን ነው። እኔ ከዚህች ሴት ደም ንጹሕ ነኝ እያለ እየጮኸ መጣ። ድምፁን ከፍ አድርጎ እንዴ እኮ ምን ማለቱ ነው? እስኪ አሉ። እግዚአብሔር ጆሮአቸውን ሲከፍተው እኮ ነው እንጂ እኮ እነዚህ ሰዎች ማንንም አይሰሙም። እንኳን ዳንኤልን ሕፃን ልጅ አይደለም የ17 ዓመት ልጅ ትልቅ ሰው አይሰሙም እኮ። ከነሱ በላይ ትልቅ የለም። እግዚአብሔር ግን ጆሮአቸውን ከፈተው። ምክንያቱም ሶስና ጦመኛ ናት። ሶስና ክርስቲያን ታማኝ ሴት ናት። ከዚያ በኋላ ምን ማለቱ ነው? እስኪና ዳንኤል እስኩና ንግረነ ስመኪያ ጋር ለሐቅ እግዚአብሔር ያሳደገ በጥበብ በሞገስ ያደግ አንተ በቤተ እግዚአብሔር ያደግክ መልካም ልጅ ነህ ዳንኤል፣ ና መካከላችን ቁጭ በልና ንገረን። የምታውቀው እውነት አለ አሉት። አዎ የማውቀው እውነት አለ አለ በድፍረት። እግዚአብሔር ሲቀባችሁ እኮ ለመናገር አትፈሩ። ነገል ያለው አይታያቸው። ምክንያቱም ያ ሁሉ ለእናንተ ሸክም ነው። ያ ሁሉ ለእናንተ ባዶ የገለባ ክምር ነው። ምክንያቱም ትልቁ እግዚአብሔር አለ እናንተ ጋር። ትልቁ እግዚአብሔር ስላለ እኮ ነው አሁን ይህን ሁሉ የገለባ ክምር ችለነው በሰላም መጥተን መንገባ እንጂ እውነት እንደ ክምሩ ትልቅነት ቢሆን እንኖር ነበር እንዴ? እና ቁጭ ያደረጉት እስኪ ነው ምስክሮች ያያችኋት ሰዎች እነማን ናቸው አለ። ሶስቱም መጡ። የት ነበር ያያችሁት ሱስናን አለው። ልትገደል እኮ ወላጆቿ ሁሉ ፈርደው፣ ትልልቅ የተባሉ ሽማግሌዎች አዛውንቶች በሙሉ ፈርደው፣ እሳቱ እየነደደ ነው። ሁሉም ድንጋይ ተሸክሟል። በድንጋይ ቀጥቅጠው በእሳት አቃጥለው ነው የሚገደል ያኔ። እዚያ በኋላ የት ነው ያያታል? እዚያ ገለባው ስር አንድ ጎረምሳ ጋር። ለምን አልያዛችሁትም? ሮጦ አመለጠን። ጥሩ የእግዚአብሔር መልአክ በር ላይ እየጠበቀህ ነው አለ። ወደ እግዚአብሔር መልአክ ፊት ለፊት ነው የሰነጠቀው። እሺ ቀጥል፣ አንተኛው ውስጥ አለው። አመጣው። ያኛው በሄደበት መንገድ በገባበት አላስገባው። እሎሚው ዛፍ ስር አለው። ልክ የቀደመውን ቃል ተናገረ። ሶስተኛውን ጠራ። የሶስተኛውን ቃል ይሄ ነበረ። ሽማግሌዎች ደነገጡ። ሐሳቡ የነሱ ነው፣ ጩኸቱም የነሱ ነው። ከሳሽም እነሱ፣ ጯሂም በዳይም እነሱ ነበሩ። እነሱ ጅራፎች ናቸው፣ ገርፈው ጮኸዋል። እነሱ ብረት ድስት ናቸው፣ ጉልቻውን ገጭተውት ሱስናን ገጭተዋት ተመልሰው ግን እነሱ ጮኸዋል። ስለዚህ ጩኸቱ የነሱ ችግሩም የነሱ ነው። ወዲያው ሶስና እልል አለች። ያ ሁሉ በሶስና ላይ የጮኸባት መልሶ ለሶስና ዘመረላት። ጦመኞች ስትሆኑ አንደበታችን፣ እጃችን፣ እግራችን ሁሉ ነገራችን ጦመኛ ሲሆን በእርግጠኝነት እግዚአብሔር ከኛ ጋር ይሆናል። በእርግጠኝነት እግዚአብሔር ሞገስ ይሆነናል። እግዚአብሔር ሕይወት ይሆነናል። እግዚአብሔር መጠለያ ይሆነናል። ሁለት ሐሳብ ልንገራችሁና ልጨርስ። ሰዓት አባከንኩባችሁ መሰል። እኔ ላልመሰላችሁ እዚህ የመጨረሻው ክፍል ላይ ይህንን ካለን በኋላ ንጹም ጾም ወናፍቅር ቢጸና ወንትፋቀር በበይናቲነ ኢናክብድ ህሊናነ አብ ይሄሊ በእንቲአነ። ጾም እንጾም። ስንጾም ግን አለ ወዳጆቻችን፣ ወንድሞቻችን፣ ሰው ሁሉ በሙሉ እንውደድ፣ እርስ በርሳችን እንፋቀር። ያን ጊዜ ስለኛ እግዚአብሔር አብ ያስባል። አባታችን እግዚአብሔር ስለኛ ያስባል። ምን እንበላለን ብለን አንጨነቅ፣ ምን እንለብሳለን ብለን አንጨነቅ። እርሱ የእርሱ ድርሻ እንደሆነ ነግሮናል። ቅዱስ ጴጥሮስም ሌሎችም ሐዋርያት
የሚከብዳችሁን ሸክማችሁን የጨነቃችሁን የተቸገራችሁበትን ነገር በሙሉ ለእርሱ ጣሉት፣ በእርሱ ላይ ጣሉት ብለውናል። ግድፍ ላይ ለእግዚአብሔር ሕሊናከ ወውእቱ ይሴስየከ ብለውናል። ስለ ምግቡ፣ ስለ ልብሱ፣ ስለ ኑሮው፣ ስለ ዕድሜው፣ ስለ ስራው፣ ስለ አጠቃላይ በምድር ላይ ስላለው ማንነት ለእርሱ ስጡት ተብለናል። ስለዚህ ለእርሱ እንስጠው። ነገር ግን አለ ጦሙን ስንጦም እርስ በርስ ከመፋቀር ይጀምር። እንዴት ነው አሁን እዚህ ያለን ሰዎች በሙሉ እርስ በርስ እንዋደዳለን? ወንበሩ ባዶ ሆነ፣ ክርስቲያኖች ቀነሱ ብለን ተጨንቀን እናውቃለን? ምናልባት አውደ ምሕረት ላይ ሆነን ስናይ ስለሚያሳዝነን እናገለግል ዘንድ የተመደብንበት ይሄ መሰረታዊ መንፈሳዊ ግዴታችን ስለሆነ የሕዝቡ ማነስ የወንበሩ ባዶ መሆን የሚያሳዝነን ተወሰነ አገልጋዮች ልንኖር እንችላለን። ከዚያ ውጭ ደግሞ መጣ ለማይሰማ ሕዝብ የራሱ ጉዳይ የምንለም እንኖራለን። እንደ ሕዝብ እናንተስ ቅር ብሏችሁ ያውቃል? አቶ ገሌ ቀረ ዛሬ፣ ወይዘሮ ገሊት ቀረች ዛሬ፣ ምን ነው ሳይቆርቡ ምን ነው ሳይመጡ ብለን ተጨንቀን እናውቃለን? ኢና ክብድልን አለ። ጭካኞች አንሁን፣ ልቡናችን አይደንድን፣ አንገተ ደንዳናዎች አንሁናል። ይህንን ስናደርግ ያን ጊዜ የምንናገረው ቃል ሁሉ በሙሉ ባህር ይከፍላል፣ የአንበሳን አፍ ይዘጋል። ክንደ ብርቱዎች እንሆናለን፣ ኃያላን እንሆናለን። ይህንን ስናደርግ ያን ጊዜ እግዚአብሔር ከኛ ጋር ይሆናል አለ። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር ወዘይፈቅድ ትእዛዞ። እግዚአብሔርን የሚፈራ ትእዛዙን የሚያደርግ ሰው እርሱ ብፁዕ ንዑድ ክቡር ምስጉን ነው። ወንድሙን የማይገፋ እግዚአብሔርን የሚፈራ ይቀጥልና ምን አለመስላችሁ? ብፁዕ ብእሲ ዘይገብራ ለሰላም ወያፈቅራ ለቤተ ክርስቲያን። ብፁዕ ብእሲ ዘያፈቅራ ለሰላም ዘይገብራ ለሰላም፣ ሰላምን የሚወዳት ሰላምን የዘወትር ስራው የዘወትር ተግባሩ የሚያደርጋት። ስለ ሰላም የሚሰብክ ስለ ሰላም የሚያወራ ስለ ሰላም የሚሰበሰብ አይደለም፣ ሰላምን የዘወትር ስራው ያደረገ። ስብሰባማ ችግር የለም። ይኸው ሰላም ከማጣታችን የተነሳ የሁሉ የሃይማኖት ተቋም ባለበት ሀገር ላይ የሰላም ሚኒስቴር የተቋቋመልን እኮ ሰነፎች ነን። ለስሙ እኮ መስጊድ ስታዳምጡ ተውራቱ፣ ሐዲሱ፣ ተጅዊዱ በሙሉ ስለ ሰላም ነው። እኛ ጋር ኦሪቱ፣ ብሉዩ፣ ሐዲሱ፣ መነኮሳቱ፣ ሊቁ በሙሉ ስለ ሰላም ነው። የሁሉ ስብከት የሁሉ አገልግሎት ስለ ሰላም ነው። ግን አንድ ቀን ጠብ ብሎ ያየነው የሰላም አገልግሎት የለም። እርስ በርስ ራሱ መሽደናነን ብትፈትሹን እንዴ ጎጃሜ ጎንደሬ ስንባባል ስንበላል አይደል እንዴ የምንኖረው? ጥለነው የመጣነውን ሀገር እንደገና እዚህ ኧረ ያሳፍራል። እሱስ አይነካም፣ መሀሉ አይነገርም አሉ። መሀሉን እየተው ነው። የእኛማ ከተወጋ ብዙ እኮ ነው። እናንተ ድካም እኮ ነው። ልብ ድካም ያስይዛል። ቀጠለና ምን አለ? ወያፈቅራ ለቤተ ክርስቲያን፣ ክርስቲያኖችን በሙሉ የሚወድ ክርስቲያኑ በሙሉ እኔ ነው ብሎ የሚያስብ ክርስቲያን በሙሉ የእኔ አካሌ ነው ብሎ የሚያስብ ቅዱስ ዮሐንስ አፈወርቅ በዚህ ስለ ፍቅር ባስተማረበት በተግሳጸ ዮሐንስ አፈወርቅ ላይ ምን ይላል? ስለ ሰው ልጆች በሙሉ በሃይማኖት ስለሚመስሏቸው ሰዎች በደንብ አድርጋችሁ አልቅሱ፣ እዘኑ፣ ጸልዩ ወዘተርፈ አለ። ውደዷቸው አለ። ሌላውንም እንደዛው በጣም እያለ ሄደና ወፈድፋ ደስ አለ። እጅግ አብልጣችሁ ደግሞ ከእናንተ ውጭ ላሉትም ጭምር አልቅሱላቸው ወደ እናንተ ይመለሱ ዘንድ። ይህንን ባታደርጉ ፍቅር ባይኖራችሁ ግን አለ ያለ ፍቅር ቤተክርስቲያን ብትመላለሱ ግን እናንተ አለና ሬሳ አስከሬን ናችሁ። ምን አይነት ምሳሌ ያመጣ መሰላችሁ? በኦሪቱ አለ በኦሪት ሰው ከሞተ በኋላ የሞተው ሰው ያለበት አስከሬን ያለበት ቤት ከገባችሁ ፀሐይ ገብታ ሌላ ፀሐይ እስክትወጣ ድረስ ወደ ቤተ መቅደስ አትገቡም፣ ከሰው አትነካኩም። እርም ነው፣ ኃጢአት ነው በኦሪቱ። እና ምን አለ በኦሪቱ አለ ሬሳ የነካ ሰው ሬሳው ያለበት ቤት ውስጥ የገባ ሰው ወደ ቤተ መቅደስ ወደ ምኩራቡ አይገባም ነበር። ያ በግ የሚታረድበት ዋኖስ፣ ፍየል፣ ርግብ የሚታረድበት ለኃጢአት ማስተስሪያ የሚሆን መስዋዕት የሚሰዋበት ምኩራብ ነው አለ። ታዲያ በአዲስ ኪዳን የሞተ ሕሊና ሬሳ ይዞ እየጎተተ አማናዊ መስዋዕት ኢየሱስ ክርስቶስ ወደሚሰዋበት መቅደስ መግባት አይከብድም ይላል። እዚያ ሬሳ የነካ ነው፣ እዚህ ግን አእምሮ የሞተበት ሬሳ ይዞ እየጎተተ መግባት። ያ ተራ ያ ጊዜያዊ የሚያልፍ መቅደስ ነው። ያ ጊዜያዊ የሚያልፍ መስዋዕት ነው። ይሄ ግን የማያልፍ መቅደስ፣ ይሄ ግን የማያልፍ መስዋዕት ነው። እዚህ በመጽሐፈ ሰዓታት ላይ ወባቲ ለዛቲ ቤተክርስቲያን አራያ ዘበሰማያት፣ ለዚህች ቤተክርስቲያን አለ
በሰማያት ምሳሌ አርአያ አላት። ስርዓቷ ከላይ የወረደ ነው አለ። እንደ ቤተ ክርስቲያን እንደ ቤተ መቅደስ ቤተ መቅደስ አለ። እንደ መንበር እዚህም መንበር አለ። እንደ ኪሩቤል ወላዲታ አምላክ አለች። እንደ ሱራፌል ካህናት አሉ። እንደ ኪሩቤል እንደ ሱራፌል ካህናት እንደ አርባብ እንደ አእላፍ እያለ እንደ ሊቃናት ዲያቆናት አሉ። መዘምራን አሉ። መምህራን አሉ። መነኮሳት አሉ። ደናግል መነኮሳት፣ ቅዱሳት ምእመናን አሉ። እነዚህ ሁሉ በሙሉ ከላይ የወረደ ስርዓቶቻችን ናቸው። ወባቲ ለዛቲ አርአያ ዘበሰማያት። ታዲያ ይህ ሁሉ ስርዓት ለሚከናወንባት ለዚህች ቤተ መቅደስ ቅዱስ እዚህ ሰለስቱ ምዕት ቅዳሴ ላይ ምንድን ነው የሚለው? እዚያ በመንበሩ ዙሪያ አለ። መጀመሪያ መንበሩ ህብሩ ልዩ የሆነ እንደ በረዶ ነጭ የሆነ የሚያስፈራ መንበር ነው። ያንን መንበር እንደተሸከሙ ሆነው 4ቱ እንስሳት ተስለዋሉ። በዚያ በመንበሩ ዙሪያ ደግሞ 24 ካህናተ ሰማይ አሉ። እነርሱም አለ የበጉ ደም የተነከረበት በበጉ ደም የታለለ ጨርቅ፣ በዚያ ጨርቅ የተጠቀለለ የታተመ መጽሐፍ፣ የተሳለ የበጉ ደም የበጉ ስዕል አለ ይላል። የበጉ ስዕል ቤተ መቅደሱ ላይ አለ። ላይ እዚያ ባለራዕዩ ቅዱስ ዮሐንስ የጻፈውን እኮ የበጉ የክርስቶስ ኢየሱስ ስዕል። ታዲያ ክርስቶስ ኢየሱስ እንደተሰቀለ ሆኖ ተስሎ እያየ ነው። ሬሳ ይዞ ሲገባ አያሳፍርም? ሰርግ ቤት ኃይሎጋው እየተባለ ሬሳ ይዛችሁ ስትገቡ፣ ልጅቷ ዛሬ ልትዳር ተዘጋጅቶ አልቆ አባት ቢያርፉ እዛው አስከሬኑ ዝም ተብሎ ዋጥ ተብሎ እኮ ሙሽሪት በስርዓት ነው አይደል ብትሸኘው? ታዲያ ምን ነው እኛ ሙሽራዋ ነፍሳችንን ሬሳ ጋር ደባለቅናት? ጎበዝ፣ ይሄ ጦም የንስሐ ጦም ነው። ይሄ ጦም የመመለስ ነው እንጂ እስከ 9 ሰዓት እስከ 11 ሰዓት የመጦም አይደለም። እሱ የቻለ ነው። የቻለ እስከ 1 ሰዓት እስከ 11 እስከ 9 ወዘተርፈ። አቅም የሌለው ጠዋት መብላት ይችላል። አቅም የሌለው ምን ሳልጋ ላይ ሆኖ እያጣጣረ ያለ ሰው መብላት ይችላል። ወረዲ መድኃኒት ማውጣት ይችላል። አልጦምክም ብሎ እግዚአብሔር አንተ ታመ እንዲህ እየተንፈራገጥክ እስከ 9 አልዋልክም ብሎ ሊፈርድበት ምን ማለት ነው? እግዚአብሔር ከኛ በታች ሆነ እንደ ጎበዝ እኛ እንኳን እናገናዝብ የለ። ስጋ እስኪደክም እኮ ነው የሚጦመው። የጦም ትርጉም እኮ ስጋን ለማድከም ነው እንጂ ከነጋቢ ገነት ለመግቢያ እኮ አይደለም። ስርዓት መፈጸሚያ እኮ ነው እያልኳቸው ያለሁት። በነገራችን ላይ ልምድ አይደለም። ምንም ቢሆን ለእናንተስ መምህራችሁ ነኝ ያለ ቅዱስ ጳውሎስ ምንም ቢሆን ትንሽ ትንሽ ሞክር ያለው ፊደሉና እንደ መምህር ነው እየነገርኳችሁ ያለሁት። ታሞ መጦም የማይችል ሰው ወተት ብቻ መጠጣት የሚችል ቢሆን መጠጣት ይችላል። ከዛስ መንቀሳቀስ ቢችል መጥቶ መኪና ውስጥ ቁጭ ብሎ ትምህርት መስማት ይችላል። ገብቶ ማስቀደስ ቅዳሴ ተበል መጠጣት ነው የማይችለው እንጂ እዛ ውስጥ ቁጭ ብሎ መስማት ይችላል ግቢ ውስጥ። ስለዚህ ከምግቡ ይልቅ መጀመሪያ ሕሊናችን ይጦም፣ አንደበታችን ይጦም፣ 36ቱ ሕዋሳት ይጦሙ። እኛም ደግሞ ካህናቱ አገልጋዮቹ ጦመን እስኪ ጦሙ እንበል። እጃችንም ሳይጦም እንዲሁን ምላሳችንም ሳይጦም ዝም ብሎ ሌላውን ጦሙ ከባድ ነው። ልክ እንደኔ ተናጋሪ ብቻ መሆን። አሁን ምናልባት የሆነ መናገር ስላለብኝ ማይኩ ስለተገኘ ስልጣኑ ስለተገኘ ይሆናል። ስልጣንና ማይክ እስክትይዙት እኮ ትንሽ ቀን የምትሰሩ ነው ይመስላችሁ። ከያዛችሁት በኋላ መልቀቅ ይከብዳል። ቀድም 1-20 ደቂቃ ላድርገው ብያቸው ነበር። አሁን ማይክ ሲያዝ ከባድ ነው። አትፍረዱ በሰው። እናንተም ቢደርሳችሁ አትለቁም። በእውነት ደግሞ ይሄ ማይኩም ለጆሮ ጥሩ ነውና ለዚያ ነው ያቆየዋችሁ። ዞሮ ዞሮ ግን በዚህች ጾም ነፍሳችንን ማዳን እንችላለን። እኛ ድነን አገራችንን ማዳን እንችላለን። ጾም ትፈውስ ቁስለ ነፍስ ነው። ጾም የነፍስን ቁስል ማዳን መታደግ ትችላለች። የቆሰለውን የሚያዥውን ማድረቅ ትችላለችና ቁስላችን ደርቆ በእግዚአብሔር ፊት በክብር ለመቆም ያብቃን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ
ከመ እስራኤልን አጣዊነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን